እንዳይነጋ እንዳይመሽ ብልሃት ተገኝቶ ጊዜውን መገደብ አይቻልም ከቶ። እንዲሁ በዓለም ላይ አለ ብዙ ነገር በዚህ ቢሉት በዚያ መሆኑም አይቀር። ታላቁ ገጣሚ ከበደ ሚካኤል። ባለፈው ሳምንት ሳወጋ ሳመን ስለሚባል አሳ እያወራሁ አፌ ላይ ሳሌም ነው የመጣው። ሳሌም ብዬ ማውራቴንም አየር ላይ ውሎ ወዳጆቼ ኮሜንት ማድረግ ሲጀምሩ ነው ደነገጥኩና ደግሜ የሰማሁት። ልክ ነው፣ ተሳስቻለኝ። ሳመን ብንለው የሚያስኬድ ይመስለኛል። እኔ መጽሐፌ ላይ ሳልመን ብዬ ነው የሰራሁት። ሕይወት በባህር ውስጥ ላይ ስለዚህ አሳ አውርቻለሁኝ። ሳምንት ወዳጄ ለሱ ሳልመን አሳ እንዲመጣለት ሲያዝ እኔም ትዝ ብሎኝ ፈገግ ብዬ መጀመሪያ ጎላሽ ነገር ነበር ያዘዝኩት። ወደ ሀሳቤን ቀይሬ እኔም ሳልመን መብላት ፈልጋለሁ ብዬ ተመገብኩኝ። ለርማታችሁ ከልብ 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 አመሰግናለሁኝ። በቃ በደንብ እየተደማመጥን ነው። በተለይ ሳልመን መሆኑን የነገራችሁ ልጆች እርግጠኛ ነኝ አብሮድ ነው ያላችሁት፣ ኢትዮጵያ ውስጥ አይደለም ያላችሁት። ምክንያቱም የአሳ አይታወቅም እዚህ ኢትዮጵያ ውስጥ። አሳው ኢትዮጵያም የገባው ትልልቆቹ ሆቴሎች ያስገባሉ። ሸራተንም ብትሄድ ታገኙታላችሁ። እርግጠኛ ነኝ ሂልተንም ብትሄዱ ታገኙታላችሁ። ኢምፖርትድ ሆኖ ነው ለምግብነት የሚቀርበው። በጣም ውድ ረብጣ ባውንድ የሚከፈልበት ነው። እኔ የተመገብኩ ተማርኩበትም። ትንሹ ልዑል የሚል አንድ የፈረንሳይ ስነ ጽሁፍ አለ። በዓለም ላይ ተወዳጅ የሆነ የስነ ጽሁፍ አይነት ነው። ለህፃናት ነው የጻፈው ሰውየው። እና ትንሹ ልዑል ድንገት ነው ከሌላ ፕላኔት መጥቶ አንድን ሰው ያገኘዋል። የሆነ በረሃ ላይ አውሮፕላን ተበላሽቶበት እየጎረጎረ እባክህን እንደዚህ አድርግልኝ ምናምን ብሎ ይለዋል። ሰውየው ግር ይለውና ከየት ነው የመጣኸው ሲለው ከእንዲህ አይነት ፕላኔት ነው የመጣሁት ይላል። ይሄ ስነ ጽሁፍ ተነቦ ህዝብ በጣም ስለወደደው ከዛም በኋላ አስትሮሎጂዎቹ ተመራመሩና ልክ ነው ህፃኑ ልጅ ያለው ፕላኔት አለች ብለው ምስክርነት ሰጡበት። ስለዚህ ምንም አትጠራጠሩ፣ ሳሌም የሚባል አሳ አለው ብዬ ኢንተርኔት ገብቼ ጠየቅኩኝ። ምናልባት ሳመን ማለት ይሆን ብሎ ነው ሊያርመኝ የሞከረው። አንድ ወዳጄ ደግሞ እንደው ዘነበ ስታቆላምጥ ይሆናል አይነት ነገር አለኝ። ባህር ውስጥና ውቅያኖስ ውስጥ ወደ 30 ሺህ የሚጠጉ ሕያዋን አሉ። ሁሉም ስያሜ ያላቸው ብዬ ገምታለሁ። ልክ እንዳገኟቸው ወዲያውኑ ስያሜ ይሰጧቸዋል። አንዳንዴም በቅርብ የሚሰጡት አይነት ስያሜ ሲያጡ ቶሎም ሰይሞ ማለፍ ስለሚፈልጉ ይመስለኛል። አሁን የባህር ውስጥ አንበሳ የሚባል አለ። የባህር ውስጥ ላም የሚባል የዶልፊን አይነት ዘርያ ያለበት አለ። እና እንዲህ ያለ እየመረመራችሁ ትሄዱ። ሳልመንም እኔ በምድር ላይ እንዲኖር አደርገዋለሁ። ምንድን ነው የማደርገው መሰላችሁ? አሁን የሚቀጥለው መጽሐፌን እየሰራሁ ነው። መልህቅ የመጨረሻውን ክፍል እዛ ላይ እፈጥረዋለሁኝ። ምን አደርጋለሁ? ግማሽ የሻርክ ባህሪ እንዲይዝ ክፉ፣ ግማሽ ደግሞ የዶልፊን ባህሪ እንዲይዝ አደርግና ሳልመንም በምድር ላይ እንዲኖር አደርገዋለሁኝ። አንድ ቀን የእኛ ልጆች ጊዜው፣ አጋጣሚ፣ ሁኔታ ፈቅዶላቸው በዚህ መስክ ላይ ተመራምረው ሳሊም ብዬ የሰለምኩትን አሳ ይጠሩታል፣ ይሰይሙታል ብዬ ገምታለኝ። ከስተት ትማራለህ፣ ወደ ፈጠራም ትመራለህ። ሁላችሁንም ከልብ አመሰግናለሁ። ዛሬ ስለ አሜሪካ ልናወራ ነውና እንደማመጥ። አሜሪካ ምናልባትም የዛሬ 46 47 ዓመት በጉርምስና ዕድሜ ላይ ትልቅና የተስፋዊቱ ምድር ነበረች። ለአብዛኛዎቹ የሰፈር ልጆች የሚገርመኝ ስለ አሜሪካ እኔ የማወራላቸው የሚደንቀኝ ምንም አይነት መረጃ የለኝም። የአሁኑን ያህል ንባብ የለኝም። ይህን ያህል እንትን አላልኩም። ግን ልክ ጓደኞቼ እንደሚያዩት የእነሱን ቴክስ ፊልም እያየሁ ነው ያደግኩት። እነ ጆን ዌይ፣ እነ ጌሪ ኩፐር ጓደኞቼ ነበሩ። በኋላም ሄሚንግዌይ ጓደኛ የሆኑ ደግሞ ደራሲያኑ ጋር ስቀላቀል እነ ጌሪ ኩፐር ከእሱ ጋር ያላቸው ውሎ ምናምን ነገር ማንበቤን አስታውሳለሁኝ። የሰከረ ፍቅር ነበር ለአሜሪካ። ለምን ብዬ አሁን በጉልምስና ዕድሜ ላይ ከራሴ ጋር መቆዘም ጀመርኩ። የሰው ልጅ ተስፋ የሚያደርግበት፣ ልክ ፓስፖርቱ እንደተጨበጠ ተመስገን የሚልበት፣ አገር አገኘሁ የሚልበት መንፈስ
የምትፈጥር ሀገር ነበረች። ስለዚህም በመላው ዓለም የሚገኝ ሰው ዘር በሙሉ ወደ ዩናይት ስቴትስ ያቆራርጣል። አሜሪካም ከደረሰ በኋላ የሚያስፈልገውን ስርዓት ፈጽሞ የአሜሪካዊ ፓስፖርት ሲይዝ እፎይ ይላል መንፈሱ። እኛን እንዲህ አይነት መግለብለብ ውስጥ የከተተን አብዮቱ ነው። ከ1966 በኋላ ነው የኢትዮጵያ ሕዝብ በስፋት መሰደድ የጀመረው። ምናልባትም ከዚህ በፊት ቀደም ብዬ አውርቼላችሁ ይሆናል። በዳግማዊ ምኒልክ ዘመነ መንግስት 2 ሰዎች ናቸው የተሰደዱት። በቀዳማዊ ኃይለ ሥላሴ ዘመን 100 ናቸው። ደርግ ሲመጣ ወደ 3 ሚሊዮን ደርሷል። ባለስልጣኖቹን ጨምረህ መሰደድ ባህላችን ሆነ። መድረሻ ጣል፣ መንፈሳችን የሚያርፍበት ይህ የኔ ሀገር ነው የምንልበት የለንም። ስለዚህም እንደምንም ብሎ አንድ ኢትዮጵያዊ አሜሪካን ከገባ እልል በቅምጤ ነው። ሁላችንም የሚያስደስት፣ እኔ በጣም ነው የሚያስደስተኝ። እኔ ስለገባሁ አይደለም። እኔ ዩናይት ስቴትስ ለመግባትም ለመሄድም ሞክሬ አላቅም። ልጅ ሆኜ እንደዛ የሰከረ ስሜት ኖሮኝ ጓደኞቼ በሙሉ ዩናይት ስቴትስ ገብተው አሁን እኔ ያለሁት እዚህ ነው። ምናልባትም በኤሌክትሪክ ቋንቋ ደግሞ ካስፈለገ ግራውንድ እኮ ያስፈልገዋል የሰው ልጅ። እዚህ ሆኜ እኔ ኢትዮጵያን እየጠበቅኩላቸው ነው፣ እነሱ እዛ እየተሯሯጡ ነው። መስፈርቱን አሜሪካኖች እንዴት ያዩታል ሲተነትኑ ሰምቻለኝ፣ አስደንግጦኛልም። አንዳንዱ ዩናይት ስቴትስ ከገባ በኋላ ልቅ ይሆናል፣ ከልክ በላይ ክፍታፍ ይሆንና ይሳደባል። አሁን አንዱ አጀንዳ ተሆኖ የተያዘው አሜሪካን ሀገር ከገባ በኋላ በማህበራዊ ድረ ገጽ ውስጥ ያለ ተሳትፎ ምን ይመስላል፣ ለ5 ዓመት ያከናወንካቸውን ሚዛን ውስጥ እንከታለን፣ እንመረምራለን። ማንነትን ነው የሚገልጸው። አሁን እኮ የምናወራውን በሙሉ ሲሰሙት ነው የሚያድሩት። ይሄ የምሰራውን ፕሮግራም በቅርብ ገምግመው ወደ 2026 ተሸጋግረሃል። እስካሁን ድረስ ያወራሃቸው ይህን ያህል ፐርሰንት ታሪክ ነው፣ ይህን ያህል ፐርሰንት ስነ ልቦና ነው፣ ይህን ያህል ፐርሰንት ባህል ነው ብለው ተንትነውታል። እኔ በአማርኛ ነው የማወራው። አልፎ አልፎ ባርቆብኝ ሲያስፈልግ እንግሊዝኛ ሊሰነቀር ይችል ይሆናል። ቁጭ ብለው ይሰሙኛል ማለት ነው። በሙሉም ባወጣው ነገ ይህንን ነገር የምጠይቅ ከሆነ ይህን የሰራህ አይደለህም ወይ ብለው መጠየቃቸው የማይቀር ነውና አቅም በፈቀደ መጠን አንዱ ማህበራዊ ሚዲያ የሰው ልጅ ህሊና መቆጣጠሪያ መሆኑን አበሻው ልብ ሳይል ቀርቶ ክፍታፍ ሆኖ ሚዛን ላይ ወድቆ ከሚዛን ወርዶ ሲወጣ ያሳዝናል። እንዲህ አይነት ስቃይ ውስጥ ልጆች ሲገቡ ሳይ አዝኛለሁ። አሁን 2008 ላይ አሜሪካን ኢኮኖሚ ተናግቷል። እንደ ማንኛውም ሰው አዲስ አበባ ውስጥ ቁጭ ካዘኑ ሰዎች መካከል አንዱ ነው ነኝ። አልፈልገውም። የሰው ልጅ መንፈሱ የሚያርፍበት እፎይ የሚልበት አገር ያስፈልገዋል ብዬ አምናለሁኝ። ስለዚህም ሌሎች ወንድምና እህቶቼ ማንኛውም አፍሪካዊ ማንኛውም የሰው ዘር በሙሉ ዩናይት ስቴትስ ገብቶ ተመስገን ብሎ ፓስፖርቱን ሲይዝ አብሬ ነው ደሰተው። እኔ መኖር የፈለግኩት እዚህ ነው፣ ግን የማንኛውም ሰው ደስታ ደግሞ የእኔ ደስታ ነው። አሁን እየተለቀቀ ያለው መረጃ ሳይ እኔ ተናግቻለሁኝ። እርግጠኛ ነኝ ይሄ አዲሱ ዓመት እየመጣ ነው የአውሮፓውያኑ። እንደገናም ደግሞ ገናን እያከበሩ ነው። አሳዛኝና ፍርሃት የለቀቀብን ዘመን ላይ እየደረስን ይመስለኛል። አዎ እዩት፣ እንዴት አይነት አስደንጋጭ ነገሮች ናቸው የሚለቀቁት። ኢትዮጵያንን ማፈስ እንጀምራለን ይላል። ሚኒሶታ ላይ ነው የጀመረው። ችግሩ ከሶማሊያን ጋር ነው ግጭቱ የተፈጠረው። ዶናልድ ትራምፕ ድፍን ሶማሌን ሰደበ። እውነቱን ለመናገር ከተፈለገ ሶማሌዎች ውስጥ በጣም አስተዋይ፣ አርቆ ሀሳቢና ድንቅ ሰዎች አሉበት። የዛን ያህል ደግሞ ነውረኛ ይኖራል። ነውረኛ ሶማሌ ውስጥ ብቻ ሳይሆን ኢትዮጵያም ውስጥ አለ፣ ኤርትራም ውስጥ አለ፣ አሜሪካኖችም ውስጥ አለ። በጣም ነውረኝነት የሰው ዘር ባለበት ጥሩም መጥፎም አለ ለማለት ነው። ሶማሊያ ላተኮረና እንዳናፍሳቸው አለ። መልካቸው ኢትዮጵያውያንን ይመስላል አለኝ። እንዴት እንዳዘንኩ ነግራቸው አልችልም። ምክንያቱም ኢትዮጵያዊ መሆኑን ጠልቶ ድንጋይ ወርውሮ፣ በእኛ ባህል ድንጋይ ወደኋላ ዞረ ከወረወርክ ሁለተኛ ልመለስም ማለት ነው። ድንጋይ ወርውሮ የመጣ የሄደ ኢትዮጵያዊ
እዛ ከገባ በኋላ ቅድም እንዳልኳችሁ ፓስፖርቱ ምኑን አግኝቶ መንፈሱ ካረፈ በኋላ አሁን ወደ ኢትዮጵያዊነቱ ወደ ኦሪጂናሊቱ ሲመልሱት አስደንጋጭ ነው። ስለዚህም ያን የጣሊያን የቀበሌ መታወቂያ ምናልባት ይፈልግ ይሆናል። ቢያንስ ፈረንጅ አማርኛ ባያነብ እንደ ማስረጃ አስቸጋሪ ነው። የአሬራ ጥጋብ መጪውን ክረምት ያስረሳል እንዲሉት ነው። አገር ላይ ድንጋይ አይወረወርም። ስርዓቱን ልጠላ ትችላለህ። ዶክተር አብይ የሚመራውን ስርዓት ልጠላ ትችላለህ። መለስ ዜናዊን የመራውን ልጠላ ትችላለህ። መንግስቱ ኃይለማርያም፣ ቀዳማዊ ሰዎችን ልጠላ ትችላለህ። ስርዓታቸውን ልጠላ ትችላለህ። ከሀገርህ ጋር ግን ዘላለማዊ ነው ህብተቱ። ይኸው ያሳያል እኮ አሁን ሲል አይ እነሱን እኮ ማፈስ አንችልም፣ ምክንያቱም ኢትዮጵያውያንንም ይመስላሉ፣ በመልክ እንመሳሰላለን፣ የታወቀ ነው። ስለዚህም ከሀገርህ ጋር ያለን ትስስር ቆርጠህ መጣል ምን ያህል አስቸጋሪ ነው ይህ አጋጣሚ ያሳያል። አሁን ደግሞ የሰማሁት መታፋሾቹ ትኬት ይዘጋጅላቸዋል። በትኬታቸው ወደ ሀገራቸው የሚበሩ ከሆነ የኪስ ገንዘብ መጀመሪያ $1000 ነበር፣ አሁን ወደ $3000 ከፍ አድርገውታል። $3000 ይሰጣቸዋል አለ። እርግጠኛ ነኝ ባዶ እጁን አበሻ መምጣት አይፈልግም። ከዛው እንደ ሳመን ከግድግዳ ጋር እየተጋጨ ግንቡን እዘላለሁ ብሎ ታስታውስታላችሁ። ያናሳ ወደ ትውልድ ሀገሩ ለመሄድ ሳመን እየተጋጨ እንደሞተ ሁሉ አበሻም እዛ ማቆ ይሞት ይመርጣል፣ መቶ እጁን እዚህ ከሚሰጥ። ትራምፕ የሚቀጥሉ 3 ዓመታት አሜሪካንን ይመራሉ። 3 ዓመት መሽሎክሎክ ይቻላል በአሜሪካን ሲስተም። አሁን ባለው ሁኔታ አስቸጋሪም ማስፈሪም ነው። በተለያየ አቅጣጫ አየሁና ምናልባትም ዩናይትድ ስቴትስ ውስጥ ምን ያህል ሰዎች አሉን ብዬ ዌብሳይት ላይ ጠየቅኩኝ። ስጠይቅ ኢትዮጵያውያን ከ372,000 እስከ 460,000 ኢትዮጵያውያን ዩናይትድ ስቴትስ ውስጥ አሉ። አብዛኞቹ ዋሽንግተንና አካባቢ ነው። ሚኒሶታ 30,000 እንዳሉ አውቃለሁኝ አሉ ይላል። ምንም አጠራጠሩ ከዚህ ውስጥ አሁን 1% ታፋሽ ቢሆን ሌሎቹ በሙሉ የህሊና ህመምተኞች ነው የሚሆኑት። እገሌ እኮ ሄደ፣ እገሊት እኮ ተጠረነፈች፣ እገሌ እኮ እንደዚህ ሆነ። ያሳዝናል። እንዴት ነው ልናርመው የምንችለው? ከዚህ ያለንን እትብት አለመቁረጥ በምንም ታምር። ያንተ ጉዳይ አይደለም ይሄ፣ አንዴ መተህበታል። ይሄ የትም ብትሸሽ ተመልሰህ የምትመጣበት አገርህ ነው። ጸያፍ አለመናገር፣ አገርህን የሚያፈርስ ነገር አለመቀበል ነው ማለት የምንችልበት ሁኔታ መፍጠር መቻል አለብን። ከአያስፈልግ ሲቀር ከልክ በላይ ሲሆን ያንን ባለማድረግ ግን ከሀገራችንም ተቆራረጥን፣ ከዩናይትድ ስቴትስም ልንባረር ሆነ። የት ነው መውደቂያችን? እዚህ ኢትዮጵያ የሚመጡ ጓደኞች አሉ። እንግዲህ ዩናይትድ ስቴትስ ውስጥ ከሚኖሩ ኢትዮጵያውያን ቢል የሚበላው ይበዛል ነው። የቆየ ጥናት ነው። ከዚህ በፊት ብዬዋለሁኝ። 90ዎቹ የውጭ ጉዳይ ሚኒስቴር ያስጠናው ነው። ባለሀብት የሚባሉት ኢትዮጵያ ውስጥ መጥተው ካፌቴሪያ ቢከፍቱ ነው። እንዳውም አሁን ካፌቴሪያው ደግሞ ከፍ ብለዋል ደረጃው። ስለዚህም ይችላሉ አይችሉም አላቅም። ካፌቴሪያ ቢከፍቱ ይላል 15%ን 85%ቱ ሚስተር ቢል በልቶታል ነው። ዕዳ ይከፍላል፣ ይቀበላል፣ ይበደራል። ሲስተሙ ቅርጥፍጥፍ አድርጎ በልቶታል። በጣም ጽኑዎቹ እንደምንም ቆጣጥበው ተጠንቅቀው የክላስ ነገር ሳያጓጓቸው ሊገኝ የሚችለውን ነገር እያደረጉ ይመጣሉ። አሁን አንድ ጓደኛ ያለ እርግጠኛ ነኝ ስሙን ብጠራው አይቆጣኝም፣ ሰለሞን ገብረ እግዚአብሔር ያኔ ከ40 ዓመት በፊት ነው የሄደው። ሲሄድ ተሳክቶለት ኢትዮጵያ መጣ። እንዴት ተሳካልህ አልኩት። ከክፍለ ሀገር ልጆች ጋር ገጥም ያለኝ ጎንደር ወይም ጎጃም ልጆች ናቸው ያጋጠሙት። ከዛ ሳሌም በጣም ስንቀራረብ ዶላር እንዴት እያዛ ላሳዩኝ አለ። ፍራሻቸውን ገረስ ሲያደርጉ ዶላር ነው የሚተኙት። እኔም መቆጠብ ጀመርኩ። የአዲስ አበባ ልጅ ክላስ ነው ምሽክ አድርጎ የሚበላው፣ ብራንድ ነው ምሽክ አድርጎ የሚበላው። በቃ
የመጨረሻው ጠላታችን ሁሌም መወዳደር እንፈልጋለን፣ ግን የምንፈጥረው ውስን ገንዘብ ነው። እዛም ገብተን መወዳደር አቅማችንን ይሄ ይበለዋል። የክፍለ ሀገር ልጆች ግን ጥንቁቅ ናቸው። መሩኝ። ከዛ በኋላ ምግቤን ቤቴ እያበስላለሁ፣ በተወሰነ ሰንበት ጓደኞቼን አገኛለሁ፣ ገንዘቤን አጠራቅሜ ለአቅሜ ለሀገሬ በቃሁ ብሎ ቀበሌ 23 ሄዶ የቀበሌ መታወቂያ ወጥቷል። የዛን ጊዜ አስታውሳለሁ። እንደገና ከዩናይት ስቴትስ ከመጣ በኋላ እናወራለን ስለ አሜሪካን። ስናወራ የአንዷን ልጅ ታሪክ ነው የነገሩኝ። አሁን ፒያሳ አካባቢ ትኖራለች፣ አሜሪካዊት ናት። ወንድሟ አሜሪካዊት መሆኗን አያውቅም። ወንድም ነው እሱ። በኢትዮጵያ ወግ ሊያዝሽ ሲላት ተወኝ አንተ ልጅ እምቢ ምናምን። በመጨረሻ ላይ አለመጣጣም ተፈጠረና ልጅቷ አሜሪካን ኤምባሲ ደወለች። ኤምባሲው ማሪን ላከዋለ። ማሪን በሬ ዋጠ ወታደር ማለት ነው። አንዴ ቢመታ ለሀጭህን ነው እንድታዝረበረብ የሚያደርግ። ሁለተኛ ማላመጥ አትችልም። ማላመጫ ላልቶ ነው ቁጭ የሚያደርግ። ዌል ትሬንድ ናቸው፣ በጣም የሰለጠኑ በአየር በምድር በባህር የሚዋጋ ነው። እንዲህ ከሰው ጋር ከገጠመ አንድ ማሪን ምናልባት 10 ሰው ሊመታ ይችላል። ማሪን ሲመጣ ልጅ ኢትዮጵያዊነቱን አወቀዋ። እኔ አንድ ሉዓላዊት ሀገርም ላይ ወታደር ተልኮ ዜጋን ይከላከላሉ። አሜሪካን እዛ ድረስ እንደሚሄዱ ገምታለሁ። እና አብረውኝ ያሉ አሜሪካን ጓደኞቼ 2-3 ይኖራሉ። አሁን እኮ ከዚህ ጋር ብጣላ እላለሁ በሆዴ። ማሪንን ይጠራዋል። ጸቡን በሆዴው ከጅዬ በሆዴው ተወዋለኝ። አሜሪካን ሀገር ስለሚኖሩ ኢትዮጵያውያን ጋሽ አሰፋ ጽፏል። ቃለ ምልልሱም ላይ ተናግሯል። ባርነት ነው ነው የሚለው። 16 ሰዓት ነው የሚሰሩት። እንግዲህ ጠንካራው ነው ማለት ነው። አንድ ስራ ይሰራል፣ ሌላ ቦታ ይሄዳል፣ ሁለተኛውን ስራ ይሰራል። ከዛ እቤት ሲገባ ድቅቅ ብሎ ነው። ምናልባት ብዙ ጊዜ የሚኖረው ብቻውን ሊሆን ይችላል። አስደንጋጭ ነው። በቅርብ ለአጭር ጊዜ ጉብኝት ዩናይት ስቴትስ ደርሶ የመጣ ጓደኛዬ አንዳንዱ በጣም በስራ ድቅቅ ከማለቱ የተነሳ ሽንት ቤት ይገባና ይቀመጣል። በዛው እንቅልፍ ይወስደዋል። እንቅልፉን ጨርሶ ሲነቃ ነግቷል። እንደገና ተጣጥቦ ይሄዳል አለኝ። እዛው ፖፖ ላይ እንደተቀመጠ ማለት ነው። አውቀዋለሁ። እንዲህ ንድድ የሚያደርግ ሁኔታዎች እንዳሉ ገነዘባለሁኝ። ድህነቱም አለ። አንዳንዱ ብዙ ጊዜውን ሰርቶ ምን ብሎም እዚህ በስነ ስርዓቱ ለመኖር የሚፈልጉ የሚቀለቡ ወንድምና እህቶች ይኖሩታል። አሮጊት እናት ትኖራለች። ሽማግሌ አባት ይኖራል። አሜሪካ ገባ ማለት እነዚህ እዚህ ጋር ሪላክስ ነው። በደምብ ተዝናንተው ይኖራሉ። የተሳሳተውን መንገድ የሚሄዱ አሉ። አነሳዋለሁ። እንዲህ የነደደው ልጅ እዛ ሽንት ቤት ፖፖ ላይ ቁጭ እንዳለ እንቅልፍ ይዞት ይሄዳል። ምን ያህል ልብን የሚያምነው የሰው ልጅ የቱ ጋ ነው እፎ የሚለው የቱ ጋ ነው የሚያርፈው እያል እንዳብሰለሰለ ዩናይት ስቴትስን ጋሼ ስብሐት ለአብ ገብረ እግዚአብሔር ሳይንስ ፊክሽን ናት ይላል። እውነቱን ነው፣ ሩቅ ናት። እኔ በንባብ በተወሰነ ደረጃ ለማየት ሞክሬያለሁኝ። ስነ ጽሁፋቸውን አውቃለሁ፣ ፈላስፎቻቸውን አውቃለሁኝ፣ ቲንከሮቻቸውን አውቃለሁኝ። የፕሬዚዳንቶች ታሪክ ያዋለደን ያህል ነው የማውቀው። ምናልባት ቀልቤን የሚስቡት ኬኔዲና አብርሃም ሊንከን ናቸው። ሌሎቹንም እንዲህ እያልኩ አሁን በቅርብ አውቁቤያለሁ። ስለነሱ ፕሬዚዳንት ማንበብ ህገ መንግስታቸውንም ለማየት ሞክሬያለሁ። ብዙ ነው ለማወቅ። ግን የፈለገውን ያህል ብታነብ ዩናይት ስቴትስን ማንም በጥልቁ ሊያውቃት አይችልም። ምክንያቱም ሳይንስ ፊክሽን ሩቅ ናት። እዛ ውስብስብ ውስጥ ገብተው ልጆች ለስቃይ ይዳረጋሉ። በቅርብ በዓለም ላይ ራሳቸውን ስለሚገሉ ሰዎች ማጥናት ጀመርኩኝ። ኮሚኒቲ ሱሳይድ የሚያደርጉ ሰዎች ብዬ ዌብሳይት ላይ ገብቼ ስጠይቅ ሊሴቶን ነው መጀመሪያ የሰጠኝ። አንደኛ ደረጃ ራሳቸውን የሚገል ሊሴቶ ናት። ሊሴቶ ደቡብ አፍሪካ ውስጥ ልክ እንደ ወጥ የተቀመጠች ናት። ዙሪያውን ተከባ ነው ያለችው።
በሕይወት ዘመኑ አንድ ጊዜ ነው ጦርነት ያጋጥማት። ከዛ በኋላ የኢንግላንድን ጥገኝነት ወይም ፕሮቴክሽን ጠይቀው ስለነበር ማንም እንዳይነካቸው ሆኖ አሁን የራሳቸውን ሀገር መስርተው እየኖሩ ነው። ግን ከልክ በላይ ራሳቸውን ይገላሉ። 20 ገደማ ራሳቸውን ስለሚገሉ ሀገሮች ሲዘረዝር ኢትዮጵያስ የለችበትም ያልኩ። መቼም የራሴ ቤት ነው የሚያገባኝ። የለችበትም ብዬ ስል ኢትዮጵያ እዚህ ውስጥ አትካተትም። በፐርሰንት ይቀመጥ ቢባል ወደ 5% ከመቶ ሺህ ህዝብ እዛ ውስጥ 5%ቱ ራሱን ይገላል። ገዳዮቹ ብዙ ጊዜ አዲስ አበባና አካባቢ ነው ያሉት ይላል ጥናቱ። ያኛው ይዘገንናል፣ ትደነግጣላችሁ። ልናገረው እስከ 87% ይደርሳል። ከመቶ ሺህ ህዝብ 87% ራሱን ይገላል ነው ምልሴቶ ላይ። ኢትዮጵያውያን ራሳቸውን አይገሉም። ምናልባትም ቻሌንጃቸውን ስላልተነጠቁ አንዳንዴ ቻሌንጅህን መነጠቅ ራስህን ልታጠፋ ትችላለህ። የምትበላው የምትጠጣው ሁሉም ነገር ሲሟላ ዓለም ዜሮ ነው የምትሆነው። ስለዚህም ማስወገዱ የሚቀለው አለ። አበሻ ብዙ የሚያጣው ነገር አለ። ስለዚህም ራሱን አይገልም። ተመስገን አልኩ። ከአሜሪካ ልጆች ይደውሉልኛል። በርካታ ወዳጆቼ ይህን ፕሮግራም ከጀመርኩ በኋላ ፈልገው ይደውሉልኛል፣ ሀሳብ ይሰጡኛል፣ እንወያያለን። የሚያስቡትንም ጠይቃቸዋለሁኝ። የእኛ ልጆች ራሳቸውን ይገላሉ ወይ? እንደዚህ አይነት ነገር ዌብሳይት ላይ ገብቼ ያየሁኝ ስለው አንዳያው የሚኖርበትን ስቴት ጠቅሶልኝ እኛ ጋር አለ። ብዙ ጊዜ ኢትዮጵያና ኤርትራውያን በገመድ ታንቀው ራሳቸውን ይገላሉ አለኝ። አሳዛኝ ነው። ለምን ይመስልሃል ብሎ እሱ ልጁ ጠየቀኝ። ለእኔ ስትረስ ነው አልኩት፣ ጭንቀት ነው። ከዚህ ቤተሰብ ቤት ሸጡ ወይም ያላቸውን ጌጣጌጥ ብድር ውስጥ ገብተው ምን ብለው ይልኳቸዋል። ዩናይት ስቴትስ ከደረሱ በኋላ ተስፋ ያደረጉት የተነገራቸው ነገርና የሚያዩት እውነት ይጋጫል። ካልቸራል ሾክ ውስጥ ይገባሉ። ከኋላ የኋላ ታሪካቸው ይነተርካቸዋል። ይሄ አለብህ፣ ይሄድ አለብህ፣ እህትህ፣ እናትህ፣ አባት አንተን ነው የሚጠብቁ፣ አንቺን ነው የሚጠብቁት። ጭንቀት ውስጥ ይገባሉ። መጨረሻ ላይ ምንም የሚቀላቸው ነገር ራስን ማስወገድ ነው ስለው ልክ ነህ። ብዙ ጊዜ ይህ አይነት ጭንቀት ያሰቃያቸዋል አለኝ። አሜሪካን ላይ ብዙ የተጻፈ የለም። ከኛ ጸሐፍት በቅርቡ ያረፈው ወንድማችን ነቢይ መኮንን የእኛ ሰው አሜሪካን ጥሩ አድርጎ ጽፎታል። ከእሱ ጋር በግል እንገናኝ ወዳጄም ጓደኛዬም ስለነበር ስናወራ ያዘኑበትም አሉ። ግን ስማቸውን አልጠቀሰም፣ ሕይወታቸውን ነው የጠቀሰ የጻፈው። እኔም በመጣ እኮ ያም መጎልጎል አይቀርም፣ ምክንያቱም መጪው ትውልድ እንዲማርበት ፈልጋለሁ። አንድ ስንቅ ያለን እሱ ነው። 2 በተወሰነ ደረጃ ጋሼ አሰፋ በተደጋጋሚ ስለ አሜሪካን አንስተዋል። 2-3 አርቲክሎች ማንሳቴን አስታውሳለኝ። ሁሌም ግን የዘላለም ቤቴን የጋራ ቤታችንን ይላል። አዲስ ኢትዮጵያም ማለቱ ነው። እንጠብቃት፣ እናድሳት፣ እንከላከላት፣ እንደዚህ ነው የሚለው። ይሄ ትልቅ ነው። የሰማው ምን ያህል አለ አላቅም። በተረፈ ወሰብሳባነቷን ጋይ ስብሐት በተለያየ ጊዜ አንስተዋል። ምናልባትም ስም ሳይጠቅስ አንድ ጊዜ ገነትን ምድር ላይ እንስራ ይላል። ሰይጣን ይነሳና ህዝብ ሆይ ይላል። አቤት ይላል ሰፊው ህዝብ። ገነትን መሬት ላይ እንስራት ይላል። ህዝብ ተባበረ፣ ሰይጣንም አስተባበረ። ድንቅ አድርገው ዓለምን ገነቧት። ውብ ሆና ታየች። ሰይጣን ሆይ ሳጥናኤል ሆይ ሳጥናኤል፣ አቤት ገነትን ይኸው ምድር ላይ ሰራናት፣ መቼ ነው የምንኖርባት ሲሉት እኔ እኮ እንስራት አልኩ እንጂ እንኖርባታለን አላልኩም ነው ያለው። ይኸው የማይኖሩበትን ምድር ሰርተው አንቀጣፊ አሁን አትወጣም ከዚህ የሚባልበት ደረጃ መድረስ ምን ያህል ልብን ያሳምማል። የተለያየ አካሄድ አላችሁ። አሁን ቅድም 372,000 እስከ 460,000 የሚጠጉ ኢትዮጵያውያን አሉ ብያለሁ። 500,000 ገደማ ሆነዋል ማለት ነው።
ግማሽ ሚሊዮን ያህል ኢትዮጵያውያን ምንም አጠራጠሩ ያንዳንዱ ኢትዮጵያዊ ልብ ውስጥ አንዳንድ መጽሐፍ አለ። ማቆራረጡን እንወደዋለን። አሳር አይተን እዛ መድረሱን እንወዳለን። ለምን ስል ጠይቃለኝ። ምናልባትም ከ35 ዓመት በፊት የግል ፕሬሱ በጣም ሞቆ በነበረበት ሰዓት አንድ ታሪክ አንድ ልጅ ስለ ራሱ ጽፎ አነበብኩኝ የግል ጋዜጣው ላይ። ልጁ እንደምንም ብሎ እዚህ መያዝ ያለበትን ይዞ የእናቱንም ወርቅ ምን ሸጦ ቆጣጥሮ በደቡብ አፍሪካ አድርጎ ዩናይት ስቴትስ መግባት ነው ግቡ። ደቡብ አፍሪካ ደረሰ። ደቡብ አፍሪካ ሲደርስ ቀን ነው። ስራም አገኘ፣ ገንዘብም እጁ ገባ፣ ሀብት ፈጠረ። ደቡብ አፍሪካ ገርል አፈቀረ፣ ትዳሩ መሰረተ፣ ልጆች ወለደ፣ ህይወት መቀጠል ጀመረ። ግን ልጁ መዳረሻዬ ዩናይት ስቴትስ ናት ብሎ ነው ያሰበው። ልብ አድርጉልኝ። ሰው ወልዶ ከሳመ ዘርቶ ከቃመ ምን በወጣ ነው እንደገና ሲዳክርና ሌላ አሳር ውስጥ የሚገባው? ትንሽ ደግሞ የማሰብ አቅም ካለው እኮ ሀብት ከፈጠረ ዶክሜንቶቹን ካሟላ በኋላ ዋሽንግተን በበረራ መሄድ ይችላል። ልጁ ግን ያንኑ በፊት አዲስ አበባ ቁጭ ብሎ የነገሩትን ነው ተቀበለው። ስለዚህም ቁጭ አለና አሰበ። ዩናይት ስቴትስ መዳረሻ ነው አለ። ሚስቱን ለቤተሰቦቿ መለሳት፣ ሀብቱን አካፈላት፣ ብሩን ቋጠረና እንደገና በሜክሲኮ በምን አድርጎ የዩናይት ስቴትስ ድንበር ደርሶ እግሩ የአሜሪካንን ምድር ሲረግጥና እጁን ለአሜሪካን ፖሊስ ሲሰጥ ባነነ። ለካ መቆም የነበረበት ደቡብ አፍሪካ ነው። ወይ ቅድም እንዳልኩት ህጋዊ ሰነዶቹን አሟልቶ አሜሪካን መብረር ይቻላል። ይህም እንደገና ከዜሮ ወደ ትልቅነት እንደገና ደግሞ ወደ ዜሮ የሚወርዱ አሉ። ምንም ብትመክራቸው አይሰሙህም። እነሱ መንገድ ላይ ናቸው። መንገዱ ያስተምራቸውን ይሆናል እንጂ ንባብም ጥናትም ምንም የሚባል ነገር የለም እና በጣም አስቸጋሪ ነው አኗኗራችን። ፈተናችንም የዚያን ያህል የከፋ አድርጎታል። እርግጠኛ ነኝ የተሳካላቸው ጥሩ ቦታ ላይ የሚሰሩ በአሜሪካን መንግስት የሚከበሩ እንዳውም ደህንነታቸውን ራሱ የአሜሪካን መንግስት የሚጠብቃቸው ኢትዮጵያውያኖች አሉ። የሚያሳዝነው አጋጣሚ እነዚህ ከየስርቻው ተይዘው በየዳንስ ቤቱ ሲያንገላጅጁ፣ በየሽሻ ቤቱ ላይ አበሻ ሲለምን የሚውለው በረንዳ የሚያድረው በሙሉ ወመኔ ነው። አዝናለሁ ለቃሉ። ስለዚህም ጠርገው ያስወጥተዋል። የፈረደባት ሀገር ትቀበላለች። እንዴት ነው መታረም ያለብን ነው ማሰብ መቻል ይኖርብናል። ያን ካላረግ አይሳካልንም። ለእናንተ አለመሳካት ደግሞ የብዙዎቹ ኢትዮጵያውያንን ህመም ነው የምቀሰቅሱት። አንድ ኢትዮጵያዊ የሆነ ቦታ ላይ አሪፍ ሆኖ ሰማኩ ደስ ይለኛል። ቀኔ ተባረከች ነው የምለው። አንድ ኢትዮጵያዊ ደግሞ ሌላ ቦታ ላይ ተሰቃየ ስል ወደ ሲኦል እንደገባው ነው የምቆጥረው። እናም ቁም ብለን እናስብ። የአሜሪካን ሲስተም የሚወድ አሜሪካን ዶላር የሚያጓጓ አሜሪካን ምቾት የሚማርከው አሜሪካን ትልቅነትን ያው በገንዘብና በቁስ ዓለም ነው ቤልት የሚያደርጉት። ስለዚህም ያ ነው የሚያጓጓን። ለዛ ነው የምንሯሯጠው። የሚገርመው ያንን ትቶ የሚመጣ እንዳለ ታውቃላችሁ። እዚህ ምናልባትም ከ15 ዓመት በፊት ዶክተር አደም የሚባል ኢትዮጵያ ውስጥ ነበረ። ብላክ ላይን ውስጥ ሰርድ ወርልድ ዲዚዝ በሶስተኛው ዓለም ህመሞች ላይ አጥንቶ የመጀመሪያ ዲግሪውን ለማግኘት ይጣጣር የነበረ ከአሜሪካን ጋር ምንም ሪሌሽን የሌለው ኢትዮጵያን ቴሌቪዥን አንድ ያቀረቡትና ይሆኝ እንደ ማንኛውም ኢትዮጵያ ጭቃ ቤት ተከራይቶ የጋራ ሽንት ቤት እየተጠቀመ ፖፖ ላይ እየተጠቀመ ማታ ሄዶ እያፈሰሰ እንግዲህ አሜሪካን የሚኖረውን ህይወት ገምቱ። ይህንን ሲኖር ብዙ ሰዎች ተስፋቸውን ስለገደለው አሜሪካን የሚባለውን ዘላለማዊ ትልቅ አገር ከመንፈሳቸው ስላጠፋ ይደበድቡት ነበር አደምን። ጀማል አህመድ ኢትዮጵያን ቴሌቪዥን ላይ አምጥቶ ኢንተርቪው አድርጎታል። አቀራረቡ ሁሉ አስታውሳለሁ። እንደ ሰው አላከበረውም፣ አልወደደለትም። ለምን ያንን የሚያክል ትልቅ አገር እያለ አይነት ነገር ነው የጀማል ስሜት የሚሰማኝ። ጀማል ወዳጄ ነው፣ ካስፈለገም ላወያየው እችላለሁ ድጋሚ። ሰው ተናደደበት። ብዙ ቦታ
ብላክ ላይን ብዙ ጊዜ ጥለውታል። ሕክምና ትምህርት ቤት ውስጥ ብዙ ጊዜ ወድቋል ፈተና። እሱም ደግሞ እየተፈተነ ሲል አንድ ቀን አገኘሁት። ዶክተር አደም አልኩት ቤት አለኝ። ከተመረቀ በኋላ ነው ያገኘሁት። እና አሁን ኢንቫይት ዩ ላንች ስለው ውዝ ፕሌዠር አለኝ። እና ቁጭ ብለን 2 ቀን ምሳ ቤቴ ጋብዣዋለሁ። በነገራችን ላይ ቤቴ ምሳ ስጋብሰው ያደነቀልኝ ነገር አንተ በጣም እድለኛ ነህ አለኝ። ምን ያህል እንደሚያዩ ነው የሚያሳየው። እለዋለሁኝ እንዲህ ፍራፍሬ ትበላለህ፣ አትክልት ትበላለህ። ሌላ አበሻ ቤት እኮ ዝም ብሎ ሽሮውን ብቻ ምናምን ነው እንጂ የሚበላው አይበሉም አለኝ። ይህ ባህላችን ነው። አንዴ የሲቪል ሰርቪስ ውስጥ እየሰራው ብርቱካን ይዤ ሄጃለሁ። ምሳዬን ይዤ ነው የሚሄደው። ብርቱካን በላሁና ብርቱካን ቆርጬ ለጓደኛዬ ሰጠሁት። የቢሮ ደባሌ ልብ አድርጉልኝ ሶቪየት ዩኒየን ተምሯል። ቢያንስ ምስራቅ አውሮፓን ምዕራብ አውሮፓን በተወሰነ ደረጃ ያውቃል ብዬ ገምታለኝ። ብርቱካን ቆርጬ ግማሹ ሰጠው። ዘነበ ነው አመማ እንዲ ያለኝ። አበሻ ሲያመው ነው ብርቱካን የሚበላው። አደምን ወዳጅ ያደረኩት ብዙ ስለ አሜሪካን ነገረኝ። በጣም አሪፍ መረጃዎች ነው ያጫወተኝ። በአካል ያውቀዋላ። አሜሪካዊ ነው፣ አይሁድ ነው አደም። እንግዲህ ለምን እንደሆነ አላውቅም፣ የአሜሪካን ሲቪላይዜሽን አይፈልገውም፣ አይጋጭም። አለቤ ሾው ላይም ቀርበው ነበር። አለቤ ሾው ላይ ከሲአይኤ ጋር አያያዙበት። አሁን መንደር የሚኖር ሰውዬ አንድ ያንን ማህበረሰብ ሊሰልል የሚያስኬደው ምን ነገር አለ? ጠየቀው። ይህን ሲጠይቀው አይ ይህን በአማርኛ አይደለም መልስልህ አለ። አደም አማርኛ ይችላል። በአማርኛ አይደለም መልስልህ፣ ይህንን በእንግሊዝኛ ልመልስልህ ብሎ አሁን የምትለውን ነገር አላውቀውም። ለምን እንደዛ እንዳልክ አልገባኝም። እኔ እንደ ማንኛውም ሰው ነፃ ነኝ አይነት ነገር የሚል መልስ ነው የሰጠው። አደም ወዳጆች ሆንን። ይሄንን ህይወቱን እኔ ተቀበልኩት። ወደደኝ፣ ወደድኩት። ተቀራረብን። ከአንዴም 2 ምሳ በላን። ከዛ በኋላ ቢሮዬ ብሔራዊ ቲያትር አካባቢ ስለነበረ በዛ በኩል ሲያልፍ ጎራ ይላል፣ ይጠይቀኛል። ሻይ ቡና እንባባላለን፣ እናወራለን። ለመጨረሻ ጊዜ ወደ ሶማሌላንድ ሲሄድ ተሰናብቶ የሚሄደው ሶማሌላንድ ነው የሄደው። ትምህርቱን የመጀመሪያ ዲግሪውን በሕክምና አግኝቷል። እዚህ ኤክሰርሳይዝ ማድረግ ያለበትን በቃ ያሰቃዩታል። ኤቭሪዌር የህልም ገዳይ የሆነ ስላስቸገራቸው ባዩት ቁጥር ሰዎች ይመቱታል። ስለዚህም ያለው የመጨረሻ ራሱን የሚከላከልበት ሶማሌላንድ ነው። ሶማሌላንድ አገር ለመሆን የምጥር አገር ስለሆነች መሪዎቹ ለዚሁ ለኢትዮጵያ ለስራ ጉዳይ ሲመጡ አነጋገሩት። ሄደ። እኔ የጠየቅኩት ምንድን ነው ምን ይከፍሉሃል ብዬ ስለው ምንም ምግብና መኝታ ብቻ ነው፣ ፉድ ኤንድ ሼልተር ኦንሊ ነው ያለኝ። እንዲህም ይኖራል። ህይወትን እንደተቀበልከው ነው የሚወሰነው እንጂ የግድ እዛ ተቆልዬ ካልሆነ ለምን ብለን እናስባለን። እርግጠኛ ነኝ እኔ ሞልቶልኝ ወይም ሰንፌ ጊዜው አጋጣሚ ፈቅዶ ሶማሌላንድ አልሄድኩም እንጂ አደም አሁንም እዛው ሶማሌላንድ እየሰራ ይሆናል። የምንኖርበት ዓለም ሲኦል ነው። አያያዙን ከቻልንበት ብቻ ነው ገነት ልናደርገው የምንችለው። የሚያበሳጨን የሚያናድደን ዜናዎቹ ያቸው ሁሉም ሆረር ነው የሚያወሩት። እንዴት ነው ደስተኛ ልትሆን የምትችለው? ፍርሃት ነው የሚዘሩብህ። ነገ የማይነጋ ነው የሚመስለን። እንዲህ አይነት ችግር ውስጥ በነበርን ጊዜ ገለል ብለን ለራሳችን የጥሞና ጊዜ ሰጥተን ጸጥ ብለን እንዴት ነው መቀጠልና መሄድ ያለብን ብለን ማሰብ ማውጠንጠኑ የግድ ነው። ሲኦል ነው። ስንናደድም እኮ አንቺ ሰይጣኔን አትቀስቅሽው አይደል? ሰይጣኔን አታስነሽው ነው ምንለው። ስንናደድ ሰይጣን ውስጣችን አለ ማለት ነው። ደሙም የሆነ ቦታ ላይ ስራራ ስንመጸውት ሀዘናችን ስንገልጽ ምን ስንል እንታያለንና ዓለም ለኔ ሲኦል ናት። ይህን ሲኦል ወደ ገነት መቀየር የምንችለው ራሳችንን። አንዱ ደራሲ ስትኖር ይልሃል 2 ነገር ያጋጥመሃል። ጤናማ ትሆናለህ ወይ ትታመማለህ። ጤናማ ኮንክ ችግር የለም እሰየው ነው፣ አርፈ መቀጠል ነው። ከታመምክ ግን 2 ነገር አለ፣ ወይ ትድናለህ ወይ ትሞታለህ። ከዳንክ
እሰየው ነው። ሰላማዊ ሕይወትህን ትመራለህ። ካልዳንክ ግን ሁለት ነገር አለ። አንድ ገነት ትገባለህ፣ አለበለዚያም ሲኦል ትገባለህ። ገነት ከገባ እሰየው ነው። የፍስሐ ሕይወትህን በሰላም እዛ ትመራለህ። ሲኦል ከገባህ ግን አትስጋ። ጓደኞችህን፣ ዘመዶችህን በቅርብ ነጠላ ዜማ ለቆ ያደነቅከውን ዘፋኝ ሁሉ ሲኦል ውስጥ ታገኘዋለህ። ሲኦልን እዚህ እየኖርን ለምንድን ነው እዛም ደግመው? አርፈን እዚህ ብኖር አይሻልም? እንዳይነጋ እንዳይመሽ ብልሃት ተገኝቶ ጊዜውን መገደብ አይቻልም ከቶ። እንዲሁ ዓለም ላይ አለ ብዙ ነገር፣ በዚህ ቢሉት በዚያ መሆኑም አይቀር። ሰላም በምድራችን ላይ ይስፈን።